አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያ ጀማዓ ኢብኑ ሙነውር እንግዲህ ስለ ሼክ አቡ ኒብራስ ብዙ ነገሮች እየተናገረ ነው ያለው የቴሌግራም ቻናሉ ላይ። የፌስቡክ ቻናል አለው። ፌስቡክ ፔጁ ላይ ግን እንደዚህ አይናገርም። ምክንያቱም እዚህ ላይ ማንም ኮመንት ሊሰጠው አይችልም። ኮመንት መስጫ ስለሌለ እንደፈለገ አቡ ኒብራስን ያዋርዳል፣ ያንቋሽሻል ማለት ነው። ሌላ ቦታ ላይ ግን በኮመንት ጉዱ እንደሚወጣበት ስለሚያውቅ አይናገርም። እና በጣም በሚያሳዝን ሁኔታ አንድ ሙስሊም ነኝ ሰለፍይ ነኝ ወደ ሰለፍያ ዳዕዋ አጣራለሁ የሚል ሰው ስለ አቡ ኒብራስ ይህን ሲናገር በጣም የሚያሳዝነው ምንድን ነው? ሰውየው መሸነፉን ነው የሚያሳየው። ይሄ ኢብኑ ሙነውር የተባለ ነውረኛ ሰው እንደተሸነፈ ነው የሚያሳየው። ተሸንፏል። በሌላ ስለተሸነፈ በጀምዕያ ያልተፈቀደች ድርጅት መሆኗ፣ የሽርክ ያለባት ድርጅት መሆኗ፣ ሌብነት የተስፋፋባት መሆኗን አቡ ኒብራስ እስከሚበቃው ድረስ ስለነገረው አቡ ኒብራስን ማጥቂያ ፈልጎ ማጥቃቱ ነው። አሁን ሰዎችን በተለይ የአረብ ሀገር የሚኖሩ ሙስሊም እህቶችን ከሱ ለማራቅ ነው አሁን ጥረት እያደረገ ያለው። ምን እንዳለ እናነባዋለን ማለት ነው። ለሙስጠፋ አብደላህ የቤት ኪራይ የምትችል ሴት እየተፈለገለት ነው። ግን ሴት ለምን የቤት ኪራይ ችላ የምታገባው ለማለት ነው ወይስ ሌላ ነው ሚስጥሩ? ለመስጂድ ግንባታ፣ አቅመ ደካሞችን ለማገዝ፣ የቲሞችን ለመርዳት፣ ለዳዕዋ ስራ መዋጮ የሚጠይቁ ሰዎች ጀምዕዮች ሌቦች ናቸው፣ አላማቸው ገንዘብ ነው እያሉ ላንቃቸው እስከሚበጠስ ድረስ ይጮሃሉ። ለግል ጥቅማቸው ሲሆን ለኢቃማ፣ ለቤት ኪራይ ልመና ውስጥ ይገባሉ። ደግሞ እየደጋገሙ አደራ በእኔና በአንተ መሀል የሚቀር ሚስጥር ነው ይባባላሉ። ሚስጥር። ለማንኛውም ሴቶች ተጠንቀቁ። እንደምትሰሙት በቀዳሚነት ያነጣጠሩት ሴቶችን ለመጥለፍ ነው። ገንዘባችሁን ተጠንቀቁ። ከዚያ በላይ ድናችሁን እንዳይዘርፋችሁ ተጠንቀቁ ይላል። እና ይሄ ንግግሩ የሚያሳየው ምን ያህል ሰውየው ባለጌ ሰውዬ እንደሆነ ነው። ይሄ ኢብኑ ሙነውር ባለጌ ሰው ነው። በጣም ባለጌ ሰው ነው። በግምት ዝም ብሎ ይሄ የእሳቸው የተቆራረጠ ታሪክ ነው። ምን እንደሆነ መነሻው ምን ይሁን፣ የተነጋገሩበት ሀሳብ ምን ይሁን፣ ምንም ያለ አውዱ የተቆራርጦ የመጣን ንግግር ይዞ እንደዚህ በግምት ሲናገር ሰው ላይ ከዚህ ኡስታዝ አሁን ሰው ምን ይማራል? እስኪ 100,000 ሰው በስሩ ይዞ ምንድን ነው ይሄን ነው የሚያስተምረው? በግምት ሰዎችን መወንጀል እኮ እንግዲህ አስቡት። እዚህ ሀገር ላይ እኮ ሀገራችን በሸሪዓ የምትተዳደር ቢሆን እኮ ይሄ ሰውዬ ግርፋት ነበር የሚጠብቀው፣ እርግጠኛ ነኝ። እና እሱ እዚህ በጽሁፍ የተናገረው ሁሉ እዚህ ስናዳምጠው ውሸት ነው። የለም ዝም ብሎ ነው የሚያወራው። ምንድነው አደራ የሚባባሉት? እሱ እንግዲህ ለራሱ አጀንዳ ጠልፎ ሌላ ነገር አስመስሎታል። አደራ የሚባባሉትም እሱ እንዳለው አይደለም። በጣም በሚያሳዝን ሁኔታ ኢብኑ ሙነውር ማለት እኔ ኡስታዝ ነኝ እያለ ሰው አስተማሪ ነኝ እያለ እንደዚህ የሰዎችን ያልተረጋገጠ ዝም ብሎ ሚስጥር እያወጣ እንደዚህ ዝም ብሎ በሰዎች ላይ በዚህ ማሸነፊያ መፈለጊያ ይህንን እንደ ማሸነፊያነት መጠቀሙ በጣም ገርሞኛል። ይሄ ኢብኑ ሙነውር ነውረኛ ሰው ነው። በጣም ነውረኛ ሰው ነው። ለማንኛውም ይህን ይመስላል። እንዳትሸወዱ፣ ወራዶች ናቸው። ደስ የሚለው ነገር አቡ ኒብራስ ደስ የሚለው ነገር እንደነሱ ስህተት ላይ አልወደቀም። ይህኔ የኢብኑ ሙነውር ስልክ ቢጠለፍና ጉዱ ቢወጣ በጣም የሚያሳዝን ጉድ ልናገኝበት እንችላለን። በጣም የሚያስጠላ ነገር ሊኖረው ይችላል። የሱ ስልክ ደግሞ ይባስ ብሎ ማለት ነው የጨቀየ ህይወት ሊኖረው ይችላል። አቡ ኒብራስ ግን ከየት ያምጡት የማይታወቅ ድምፅ ነው። ከማን ጋር ሲነጋገር ይሁን ከማን ጋር ይሁን መቼ ይሁን የት ቦታ ይሁን በወጉ ያልተረጋገጠ ነገር ቀጣጥለው አምጥተው ይኸው በሼኻችን ላይ እንደዚህ አይነት ወሬ እየነዙባቸው ነው። በሚያሳዝን ሁኔታ ግን ራሳቸውን የማይረቡ መሆናቸውን ነው ያጋለጡት። ራሳቸው ነገረኞቹ ነው ኢብኑ ሙነውር የማይረቡ መሆናቸውን ነው ግልጽ ያደረጉት ለህዝቡ የበለጠ ማለት ነው። በሚያሳዝን ሁኔታ እንጂ አልሐምዱሊላህ አቡ ኒብራስ አንዲት ስህተት አልተገኘችበትም እስካሁን። አንዲት ስህተት ሚስጥር የምትባል ነገር አልተገኘችበትም። እንደውም ንጽህናውን ያጋለጡት፣ ንጽህናውን ያሳወቁለት እንደውም ማለት ነው። ለማንኛውም እስኪ እንስማው። ምንም ነገር የሚያሳዝን አንገት የሚያስደፋ ምንም ነገር የለውም። ምንም ነገር ንጹህ ነው 100%። ሌላ አለይኩም ሰላም ወራህመቱላሂ ወበረካቱሁ። ያ ሼኻን አልከሪም እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ።
ችግር የለውም። የሆነ መላ እንፈልጋለን። ኢቃማውን ቶሎ እጅህ አስገባና ይሄ ለቤት ኪራይ ምናምን የሚባለውን ነገር አንደኛ ወይ ተማሪዎቹን ጠበቅ ያሉትን ተማሪዎች ውስጡን የማናገራቸው ነገር ሊኖር ይችላል። ሁለተኛ የማይሆን ተሆነ ኒሳ እንፈልጋለን። ያው ሮሮ የሚያቀርቡ ኒሳዎች አሉ አሁን ማለት ነው እንፈልጋለን። ለምን ቤት ኪራይ እንኳን የሚችል እንፈልጋለን። እንዲህ ተደራድረንም አንሄድም እኮ ማለት ሐቂቃው ሼክ ያው ጥያቄ የሚያቀርቡ አሉ። ባለፈውም ነው ጠቆም አድርጌያለሁ። አንተ ስለምትቀርበው ተሌላዎቹ እንደገና ትልስል ስለሆንክ ምናምን ይላሉ። ያው ያቀርባሉ ጥያቄ እህቶች ማለት ነው። ማይሆን ተሆነ እንወያይበትና ይሄ በእኔና አሐድ አስሩን በይኖ በይነክ ማይሆን ተሆነ እንደዚህ ፍላጎት ያላቸው ነው። ይሄ አሁን አቡነ ኢብራስ የሚናገረውን ቀጥሎ እንሰማዋለን። እሱ እንደማይፈልግ ነው የተናገረው። አይ ይሄ ነገር አልፈልግም ነው ያለው። ሲጀመር ይሄ ደግሞ ሚስጥርም አይባልም። ምንድነው ችግሩ? ችግሩ ምንድነው? አሁን እኮ ምንም ይሄንን አሁን ይቺን ነው አሁን ትንሽ እንደ ሚስጥር አድርገው ሊያራግቧት የፈለጓት ማለት ነው። ልችን ነው በቃ ይቺን ሴቶች እንደዚህ ይላሉ የሚለውን ነው። ሴቶች አሉ እንጂ ታዲያ ሌሎቹ አሉ እንጂ አቡነ ኢብራስ ብለዋል እንዴ? ቆይ አንድ ሰው እርዳታ ቆይ አንድ ሰው አሁን ፈልጌ ማንም ሰው ፈልጎ አንዱን ሰው መርዳት አይችልም? የፈለገውን ሰው መርዳት ማገዝ አይችልም? ለአቡነ ኢብራስ ይሄ እንደው ሲበዛባቸው ነው ወላሂ ሲያንስባቸው ነው እንጂ እሳቸው እኮ እንደዚህ ሌባ ብሎ እንደገለጻቸው የኢብኑ ሙነወር አጭበርባሪ እንዳላቸው እኮ ቢሆን ኖሮ ልክ እንደነ ዩጩፋ ቤታቸውን በየቦታው ሰርተው እንኳን ሳውዲ አረቢያ አይደለም አሜሪካ ድረስ እንኳን በራሳቸው ወጪ ሳይሸማቀቁ መሄድ ይችሉ ነበረ። እነ ኢብኑ ሙነወር እንዳሉት ያጭበረብሩ ኖሮ አቡነ ኢብራስ ማለት ነው። እና ሰዎች ደግሞ የፈለጉትን ሰው ላይደግፉ ነው እንዴ? ምን አይነት ነውረኞች ናቸው ወላሂ ሱብሃንአላህ። ቤት ኪራይ እንዲችሉ እናደርጋለን። ፏ ብለን ቅርአት መከረው። ያ ከጠፋ ደግሞ ከኢትዮጵያም ከሌላም ጀማዓው እንዲጠና ያልነው ተቆራጭ እናደርጋለን። በቀላል መጣጣት ወላሂ በቃ ይሄ ነው ግድ ነው። የጀማዓ ኃላፊነት ነው ይሄ። የማንኛውም ሙስሊም ኃላፊነት ነው። አንድን ሰው ማገዝ በተለይ ለኢልም የወጣን ሰው ማገዝ ግዴታ ነው። ሀገራችንስ የተለመደ አይደል እንዴ? ቃልችነት ልጆች ቃልችነት ሲሄዱ አገሩ ሁሉ አይደል እንዴ እህል እያዋጣ እንጀራ ምግብ የሚሰጠው? ይሄ እኮ ኃላፊነት ግዴታ አለበት እኮ ሁሉም እኮ ግዴታ አለበት። ታዲያ ይሄንን አቡነ ኢብራስ እኮ አፋውቶ እርዱኝ ባካችሁ እንኳን ብለው እኮ አልተናገሩም። ስለዚህ ህዝቡ ፈቃደኛ ሆኖ ከረዳ ምንድነው ችግሩ? እንደናንተ እያጭበረበረ የህዝብ ገንዘብ ለዚህ ይሰጣለሁ እያለ አይደለም እኮ የሚሰበስበው። ምንድነው ነገሩ? ይሄን ስለ ይፋ እንወጣለን ማለት አይደለም። እንደዚህ ነው እንላለን ማለት ሳይሆን ራሳችን ከሃዲ ማለት እንሄዳለን። 30 ውድ ይሁን እንጂ አይቀርም። ለምን ያው አንዳንዱ ቤት ኪራይ ይጠይቃል። ግን የሆነ ሲስተም እንትን እንላለን ኢንሻአላህ። እዛ እኮ ግልጽ ነው። ሳውዲ አረቢያ አባታቸው ቤት አይደል? ወንድማቸው ቤት አይደል? መቼስ ቤት ኪራይ ግድ ነው፣ መኖሪያ ግድ ነው፣ ቀለብ ግድ ነው። ያንን ይህን ሼህ እስኪ ራሴን ሄጂ አፕዴት ላድርግ እስኪ በታላላቆቹ መነጽር ደግሞ እስኪ ከነሱ ደግሞ ልማር ብለው ለሄዱ ሰው ለዚህ ቃና ሰውዬ ማገዝ ማለት ወላሂ ትልቅ ነገር እኮ ነው። ሰው ላልታወቀን ለማይረባ ነገር ስንት ያወጣ የለም እንዴ? አቡነ ኢብራስን መደገፍ አሁን ነውር ሆኖ ነው ኢብኑ ሙነወር ይሄንን የሚያወጣው? ኢብኑ ሙነወር እንደ ስሙ ነውረኛ ሰው ነው ወላሂ። አላህ ያዋርድህ። ቁልፍ እየወረወርኩ ነው ቆረጥ ያልኩት በመሀል ንግግሬ። የሆነ ሲስተም እንፈጥራለን። ችግር የለውም። ምንም አትጨናነቅ። ሌላው አስረዘምኩብህ መሰለኝ። ሌላ እንትን እዛ አካውንት አለ እንዴ አንተ ጋር የሆኑ የጠየቁ ሰዎች አሉ። አካውንት ትልክልኛለህ? እነዛ በሰዑዲ ቢገባ ይሻላል ብዬ ነው። የእህቶቻችንን ይሻላል የእሱ ሲሉ እህቶቻችን ላሆኑ ልጆች አሉ። እሱ ኢትዮጵያ ችግር የለውም የእሱ ይሻላል ብያቸዋለሁ። ጥያቄ ያቀረበችልኝ ታለች። አካውንት ጠየቀች ነው ያው ስለማምናት ነው ባይሆን በቃ ይሄ ምንም
እነሱ እንደውም ሲያወሩ ተሸማቀው ነው እያወሩ ያሉትም ራሱ ወላሂ ምን ያህል አስተዋይነታቸውን ነው የሚያሳየው። ይሄ ራሱ አልዘባረቁም እንኳን የሚሰማን የለም ብለው ማለት ነው። እና እኛ ብንሆን ስንት እንዘባረቅ ነበር። እና አላህ አውጧቸዋል። ኢብኑ ሙነውር ይችን ለማጋጋል የሚጠቀመው በሌላ ሜዳ ስለተሸነፈ በአብዛኛው ስለተበላ እስኪ በዚች እንኳን እስኪ ከሙስጦፋ ትንሽ ነጥብ ባስጥል ብዙ ተከታዮችን እስኪ እንዲቀንሱ ባደርግ ብሎ ነው አሁን እየታገለ ያለው። ደንቆሮ ነው። እሱ ጋር ሲደናቆሩ የከረሙት እሱ የሚለውን ብቻ ሲያዳምጡ የከረሙት ብቻ ካልሆኑ ሌላ ሰው አይሸወድለትም ለኢብኑ ሙነውር ማለት ነው። እና አቡ ኒብራስ አላህ ይጠብቀው፣ አላህ የሄደበትን ያሳካለት። ቀጣዩን እንሰማለን ኢንሻአላህ፣ እንወያያለን ኢንሻአላህ። በርቱ፣ አብሽር ኢንሻአላህ። ችግር የለም፣ ሁሉም ነገር መስመር ይይዛል። እያየሁት እንወያያለን፣ እያየሁት እንወያያለን ነጥቦቹን። እኔም አንድ ነገር አላደርግም እናንተን አማክሬ እንጂ ያለውን ነገር ለእናንተ ነገራችሁ፣ ለሌሎች አትንገሯቸው። ምናልባት ወንድሞች ይጨናነቃሉ። ተመልከቱ እንግዲህ እንኳን አዋጡልኝ ብሎ ሪኡ ሊል ይቅርና ኢብኑ ሙነውር ቢሆን በፔጁ በቻናሉ ነው የሚለቀው ተቸግሬያለሁ ብሎ። ግን አቡ ኒብራስ ግን ወንድሞች ይጨነቃሉ እና ለሌላ ሰው እንደዚህ እንደሆነ መቸገሬ እንዳትነግሩብኝ፣ ለእናንተ ብቻ ነው፣ ለእናንተ ነው የማማክረው፣ እናንተ ደግሞ ለሌላ ሰው እንዳትነግሩ ይጨናነቃሉ አሉ እኮ። አሳቢነታቸውን ተመልከቱ። ወላሂ እንዴ ሌላ ነገር ከምትፈላፈሉ ይሄ ገሃድ የወጣውን አትናገሩም እንዴ? ማንኛውም ነገር ከእናንተ ጋር ስለመመካከር በይኔ በከስር ስለምሆነ በቃ ታዲያ ይሄን ነው በቃ ሲር ይሆናል የተባለው። ሌላ ምንድን ነው ሲር ይሆናል የተባለውን ትቶ ያልተባለውን ለመገመት ለመፈላፈል ይሄዳል። ያንን ለአላህ አተውም እንዴ? ምንድን ነህ አንተ? ምን ቤት ነህ አንተ? አሁን ይሄ ከኡስታዝ ተብዬ ይጠበቃል? አሁን እኮ የራሱን ክብር እኮ ነው ያዋርደው። ይሄ ኢብኑ ሙነውር ራሱን ያነወረው፣ ወላሂ ራሱን ያስነወረው ነውረኛ። ያለውን ነገር ግልጽ ሆኜ ነው ማስረዳው ለእናንተ ነግራችሁ መጀመሪያ። በቃ መውጣት ያለበት መውጣት ያለበት ነገር ከእናንተ በኋላ ነው እንጂ ችግር የለም። እና እቃማው ከወጣ በኋላ እንትን አካውንት ማውጣት ይችላል መሰለኝ። አሁን ረጋ ይበሉና ቶችና ወንድሞች እቃማው ከወጣ በኋላ ቀጥታ እንትን ቡኩን አወጣለሁ፣ እንሰጣቸዋለን፣ እዛ እናደርገዋለን። በቃ ይሄ ነው። እንዴት በቃ ኢብኑ ሙነውር የተቃጠለው እንዴት ያግዙታል? እንዴት አጋዥ አገኘ ብሎ እኮ ነው ድር ድብን ያለው። ወላሂ ተመልከቱ። ኋላ ቀር ነው ኢብኑ ሙነውር ማለት ዘረኛ። ኢንሻአላህ ችግር የለም። ባረከላሁ ፊክ። አብሽራ አይደበኝ እበላለሁ፣ ጠጣለሁ። ሰላም ነው ምስጋና ያለሁት ያ ረቢ አላህ። ተመልከቱ እስኪ ለአቡ ኒብራስ ወላሂ እንደው ሁሉስ እጁን ቢዘረጋ ሱብሃንአላህ። ተመልከቱ እስኪ ያ ረቢ አላህ። ጀግና ሰው አላህ የጨመረልህ ትህትናህንም እውቀትህንም ኢልምህንም። ጥሩ ነው እንክብካቤያቸው ያክብራ። እኔ ቂራአቱን እስከምጀምር ድረስ ነው ሶብር ያጣሁት። በዛ የተነሳ ነው አብሽር። ተመልከቱ እንግዲህ እሳቸው እኮ እንግዲህ እኔ ቂራአት እስከምጀምር ነው ሶብር ያጣሁት አሉ። ሌላው ቢሆን እዛ ስንት ነገር አለ ሄዶ ለመዳራት ለምን ሴቶችን አጭበርብሮ ገንዘባቸውን ለመብላት ነው የሚፈጥን የነበረው። እሳቸው ግን የሄዱበትን ዓላማ አልረሱም። እሺ ኢብኑ ሙነውር ራሱ ላይ ነው ፈንጅ የተኮሰው። ራሱን ነው ያዋረደው። እንደው ይሄን ሰውዬ ደግሞ አላህ እንደው ያ ረቢ ያ አላህ። አሁን ይኸው ተመልከቱ የተባለውን አዳምጠናል። ሚስጥር የተባለውን ኢብኑ ሙነውር የጻፈውን እንደገና እናንብበው። ምንድን ነው የሚለው? ለሙስጠፋ አብደላ የቤት ኪራይ የምትችል ሴት እየተፈለገችለት ነው። ማን ፈልጎ አለ? ማን ነው እንትን ያለው? መጀመሪያስ ሌሎች ሰዎች ራሳቸው የአቡ ኒብራስ ደጋፊዎች እናግዘዋል እንጂ ማን ነው ያፋልጉኝ እንትን ያወጣውስ? እንደው ምን አይነት የሆነ ኋላ ቀር ነው ይሄ ሰውዬ። ይሄ ኢብኑ ሙነውር በጣም ኋላ ቀር ሰው ነው። ወላሂ
ኋላ ቀር መጨረሻ ቆሻሻ በጥፊ ነበር ማለት